ይህ በልዩ ሁኔታ የምናየው የሶስተኛ ክፍል እና ከዚያ በላይ ላሉ ተማሪዎችም ያገለግላል። ይህ የጂኦሜትሪ ምስሎች የሚለው ክፍል ሶስተኛ ክፍል ላይ ይጀምርና እስከ 11ኛ ክፍል ላይ በጣም ለየት ባለ ሁኔታ ይታያልና ይሄ ማንሸራተት፣ ማንጸባረቅና ማዞር ተግባራዊ ማድረግ የምስሎች እንቅስቃሴ መገንዘብ እና ስለ ፓተርን የሚያወራበት ክፍል። አሁን እዚህ ሙዳይ ላይ እንደምታዩት እነዚህ ምስሎች ቅርጾች እዚህ ጋር ሙዳዩ ላይ የሚታዩት የሆነ ፓተርንን የሆነ ክትትልን ተከትለው የሄዱ ናቸው እና ከዚህ ጽንሰ ሐሳብ ይነሳና እነዚህን ምስሎች ያሳይና የሚጠይቀን ነገር ወይም የሚያስተምረን ነገር እናያለን። እነዚህ ሁለት አይነት ምስሎችን እንመለከታለን። እቺ እዚህ ጋር ያለች ዳክዬ ነገር እንዴት ሆና ወደዚህኛው እንደመጣች፣ እቺኛዋ ደግሞ ምን አይነት እንቅስቃሴ እያንዳንዳቸውን በደንብ በቪዲዮ የምናያቸው ይሆናል። አሁን እዚህ ጋር ደግሞ ተመልከቱ። እቺ ዳክዬ በምን አይነት ሁኔታ ወደዚህኛው እንደተቀየረች ይሄንን ኩባያ ተመልከቱ እና ምን ይላቸዋል? ማንጸባረቅ። አሁን ይሄንን ኩባያ ማንጸባረቅ አንድ ሰው መስተዋት ፊት ለፊት ሲቆም ማለት ነው። ያውና ልክ ስትጠጉ ወደ መስተዋቱ ስትጠጉ አፍንጫችሁ ወደ መስተዋቱ እየቀረበ በሄደ ቁጥር ወይም ፊታችሁ መስተዋቱ ውስጥም ያለው እንደዛ ተንጸባርቆ እንለዋለን ወይም መንጸባረቅ። በደንብ በቪዲዮ እናያለን። ይሄን ይመስላል መንጸባረቅ። እንግዲህ ወደ ጎን አለ፣ ወደ ላይና ወደ ታች ሊሆን ይችላል። እዚህ ደግሞ ያለው ማዞር ይለዋል። ሲዞር መዞር በሁለት አይነት መልኩ እንመለከታለን። አንድ ወደዚህ ሰዓታዊ ነው የሚባለው፣ ይሄ ሰዓታዊ ክሎክዋይዝ እና ይሄኛው ደግሞ ኢክሎክዋይዝ የሚለው አንዱ ደግሞ ማንሸራተት የሚለው። ይችን ለምሳሌ እንደምሳሌ እንወስዳለን። ያት ባለችበት ምን እንደሚመስሉ እንግዲህ በደንብ እንይ። እዚህ ጋር ተመልከቱ። ሪፍሌክሽን ይለዋል የመጀመሪያው። ይሄኛው ደግሞ ሮቴሽን ሲሽከረከር አንድ ባንድ በደንብ የምናያቸው ይሆናል። ሶስት ትራንስሌሽን ናቸው። አጠቃላይ ትራንስሌሽን መንሸራተት፣ ሪፍሌክሽን መንጸባረቅ፣ ሮቴሽን መዞር፣ ትራንስሌሽን ማንሸራተት ምን እንደሚመስሉ ከነ ዴፊኒሽናቸው በደንብ የምናየው ይሆናል። ሶስት አይነት እንቅስቃሴዎች አሉ ይለናል። እንዳጠቃላይ ትራንስፎርሜሽን ይላል። አንዱ ሪፍሌክሽን ይባላል፣ ሌላው ሮቴሽን፣ ሌላው ትራንስሌሽን መንጸባረቅ፣ መዞርና መንሸራተት። ከራሱ ጋር ማች የሚያደርግ የሚዛመደው እዚህ ጋር እንደምታዩት መስመሯን እንደ መስታወት ልክ ሄዶ በቃ ራሱ ጋር ግጥም ብሎ የሚንጸባረቅ ሲሆን ይሄ ጎነ 3 ከዚህኛው ጎነ 3 ጋር ተመሳሳይ ሲሆን ማለት ነው ሪፍሌክት አደረገ የምንለው ወይም ተንጸባረቀ። ያውላችሁ ልክ ሁለት እጃችሁን ዘርግታችሁ ብትይዙና ብታገናኙት አንዱ በአንዱ ላይ ፍሊፕ ያደርጋል፣ ይገጥማል። ቨርቲሶቹ ወይም አንግሎቹ እዚህ ጋር እቺኛዋ ልክ ከዚህኛዋ በእኩል ርቀት ላይ ራሱ ትገኛለች። ኦሪጂናል የመጀመሪያው ዋናው ፊገር አለ፣ ምስል አለ፣ ኢሜጁ በዚህኛው በኩል የሚንጸባረቀው። ሌላ ምሳሌ ከልጅነታችሁ ጀምሮ እንደምታውቁት መስታወት ላይ ያው ሪፍሌክሽን this is an example of reflection ወይም ደግሞ መንጸባረቅ የሚለው በአማርኛው ሶስተኛ ክፍል ላይ የሚያወራው ማለት ነው። እንግሊዝኛው ደግሞ 11ኛ ክፍል ላይ እና ልክ እዚህ ጋር ያለው ምስል በዚህኛው በኩል ሲታይ ነጥቦቹ በእኩል ዲስታንስ ወይም በእኩል ርቀት ላይ እንደሚገኙ አሁን ይሄንን መስመር እንደ መስታወት ብንወስደው ነው የሚለን። ከዚህ እንግዲህ ቢን ተመልከቷት። እቺ ቢ እና ቢ ነጥብ ያለባት በእኩል ርቀት ላይ ኤ ከኤ ጋር ከዚህ ያለችው ኤ እና ከዚህ ጋር ወደዚህ ያለውን ርቀት በደንብ ላሳያችሁ። ያውና የ3 ሴንቲሜትር ሊሆን ይችላል ወይም የ3 ክፍልፋዮች በዚህኛውም የ3 ክፍልፋዮች the semester point b prime ይለናል። እንደገና ያውና
አንድ ዩኒት ያክል በግራም በቀኝም። ሲን ደግሞ ተመልከቱ። የሪፍሌክሽን ወይም የጽብረቃ ባህሪን እያሳየን ነው እዚህ ጋር እንግዲህ ሌላ ምሳሌ እነዚህ አበባ እቃዎች ሰንሴት የሚባለው ይሄ ባህር ለምሳሌ ባህር ዳር ላይ ማታ ላይ ፀሐይ ስትገባ ልክ ባህሩን እንደ መስታወት ዘውድና ከላይ ያለችው ፀሐይ ከተንጸባርቃ ያለችው አንድ ይሄንን ጀልባውን ተመልከቱ። ከውሃ በታች የሚታየው ውሃው እዚህ ጋር እቺ መስመር እዚህ ጋር አለች እንበልና ይሄ ዋና ከላይ ነው። ከታች ተንጸባርቆ የሚታየው ወይም ውሃ ላይ እንደዚህ ጎንበስ ብላችሁ ስትመለከቱ የምታገኙት የራሳችሁን that is an example of reflection። ሌላው ሮቴሽን ነው። ሁለተኛው ሮቴሽን ወይም መዞር turns a shape ዞር ስናደርግ ወይም ስናንሸራተት እስኪ ለምሳሌ እንመልከት። ታያችሁስ ሲዞር ከነበረበት ከዚህኛው ክፍል እንደዚህ በሆነ መጠን ያክል ሲዞር ማለት ነው። በሆነ መጠን ያክል በሆነ አንግል ይለዋል ወይም ደግሞ ሲሽከረከር ይቺ የተሽከረከረበት መጠን ነች። የአንግሉ መጠን በዚህን ያክል ማዞር እንለዋለን። በዚህን ያክል ዲግሪ መጠን ሲዞር ሲሽከረከር እና በሮቴሽን ላይ ወይም በመሽከርከር ላይ የእንትን ልዩነት አይኖረውም። የሼፕ የቅርጽ በእርግጥ ሪፍሌክሽንም እና ቅድም ሰዓታዊና ኢሰዓታዊ ያልኳችሁ ያው እንደዚህ ወደዚህ ልክ ሰዓቷ እንደምትመለከታት ክሎክዋይዝ እንደዚህ ልናዞር እንችላለን ወይም ደግሞ ወደ ተቃራኒው እቺ ፖይንት መሽከርከሪያ ብትሆን አሁን ተመልከቱ በ360 ወይም ክብ ያክል ከተሽከረከረ ልክ ራሱ 360 ዲግሪ እንለዋለን። አንድ ክብ ነገር አይደል ራሱ እዛው ቦታ ላይ ይቀመጣል ይለናል። በግማሽ የ360 ግማሽ ደግሞ 180 ነው። በ180 ዲግሪ ያክል ከተሽከረከረ ደግሞ ሲሜትሪካል ይሆናሉ እና ይህ በ180 ዲግሪ በሚሆንበት ጊዜ ሲሜትሪ ይሆናል ይላል። ሲሜትሪ መሆን ማለት በእኩል ርቀት እቺ መስመር ከዚህ መስመር ጋር እኩል ርቀት ይኖራታል። ይቺ ነጥብ እኩል ነው በእኩል ርቀት ተመሳሳይ ልክ ሲሜትሪ ማለት እጃችሁን ለምሳሌ አንዱን እጅ በአንዱ እጅ ላይ ማደራረብ ሲኖር ማለት ነው ሲሜትሪካል ይሆን። ትራንስሌሽን ይሄ ደግሞ ማንሸራተት የሚለው በአማርኛው ወይም በሶስተኛ ክፍል ትምህርት ማንሸራተት ማለት ልክ እዚህ ምስሉ ላይ እንደምትመለከቱት ሸርተት ማድረግ ማለት ነው። ያውና እንደዚህ ተንሸራቶ ልክ አይዞርም ወይም መጠን አይጨምርም አይቀንስም ባለበት በቃ ከአንድ ቦታ ወደ መጀመሪያ ላይ እንዳሳየዋችሁ ኩባያው ገፋ ስታደርጉ ወደ ሆነ ሰው moves but does not turn ይላል ወይም ደግሞ አይቀየርም። ስለዚህ እያንዳንዶቹ ነጥቦች የምስሉን አሁን እዚህ ጋር እንግዲህ በካሬ ነው እያሳያችሁ ያለው እያንዳንዶቹ ነጥቦች ስናገናኛቸው ሪስፔክቲቭሊ የሚመሰረተውን ምስል እያሳየን ነው። አሁን በመቀጠል እንግዲህ የማጠቃለያ እንደ ሪቫይዝ ለመከለስ ያክል በመልመጃ እንለያይ። ሪፍሌክሽን፣ ሮቴሽን እና ትራንስሌሽን እያለን እንመልስ ወይም መንጸባረቅ። አሁን መንሸራተት የሚባለው ማለት ነው። መንሸራተት ወይም ትራንስሌሽን
ሸርተት ነው ያለው ባለበት በቃ ገፋ። ይህንን ደግሞ ስንመለከት ያውና ይህን ምን ትላላችሁ? this reflection ወይም መንጸባረቅ። ልክ መንጸባረቅን መሃል ላይ አንድ መስታወት አለ ብለን እናስብና የዚህኛው ነገር ልክ ፊት ለፊት እቺኛው ደግሞ ስትዞር ሮቴሽን ወይም ደግሞ ማዞር። እንግዲህ ሰመሪ ላይ ወይም ማጠቃለያ ላይ ምንድነው የሚለው ብለን እንለያያለን። አንዴት ስንላቸው ሶስት አይነት እንቅስቃሴዎች እንዳሉ ሪፍሌክሽን፣ ትራንስሌሽን እና ሮቴሽን ይባላሉ። መንጸባረቅ፣ መንሸራተትና መዞር። ውድ ተማሪዎች በዛሬው ፕሮግራም እንግዲህ በጣም እንደተደሰታችሁ እርግጠኛ ነኝ። እስካሁን ድረስ ከቆያችሁ ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ አድርጉ። ይህ ከማሚ ማትስ ዩቲዩብ በቀጥታ የሚቀርብላችሁ ነው ከመምህር ሙሐመድ ይመር።